የኤሌክትሪክ አደጋ በሰውነታችን ላይ ምን አይነት ጉዳት ነው የሚያደርሰው? ሰው ኤሌክትሪክ ሲይዘው በሰውነቱ ላይ የሚካሄዱ ነገሮች ምንድን ናቸው? ሰላም ሰላም፣ ንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? እንኳን ወደ ንቃተ ጤና ዩቲዩብ ቻናል በድጋሚ በሰላም መጣችሁ። ዛሬም እንግዲህ እንደተለመደው አንድ ጤና ነክ መረጃን ይዤ ወደ እናንተ ተመልሻለሁ። እስከ መጨረሻው ድረስ ተመልከቱ፣ አብራችሁኝ ሁኑ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሌሎች ጤና ነክ መረጃዎች በሚመጡበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ። እስከ መጨረሻው አብራችሁ ቆዩ። ዛሬ ስለ ኤሌክትሪክ አደጋ ወይም ስለ ኤሌክትሪክ ቃጠሎ አደጋ አብረን የምናይ ይሆናል። ኤሌክትሪክ ሰውን ሲይዝ በተለምዶ ሲይዝ ወይም የኤሌክትሪክ ጉዳት ሲደርስበት ሰው ሰውነቱ ላይ ሊደርስ የሚችለው ጉዳት ምን አይነት ነው? የኤሌክትሪክ አደጋ ሰውነት ላይ የሚያደርሰው ጉዳት ምን ይመስላል የሚለው እናያለን ማለት ነው። እንግዲህ የኤሌክትሪክ አደጋ በተለያዩ ቦታዎች ሲከሰት እናውቃለን። በሀገራችንም በዓለም ላይ እጅግ ብዙ ሰዎችንም በዓለማችን ላይ ለጉዳት እንዲሁም ለሞት የሚዳርግ አደጋ ነው ማለት ነው። ኤሌክትሪክ አደጋ እንግዲህ ከየትኛው የአደጋ ክፍል ነው የሚመደበው ካል የኤሌክትሪክ አደጋ ብዙ ጊዜ ድራይቨር ወይንም ደረቅ የሆነ ቃጠሎ ከሚያስከትሉ የአደጋዎች ውስጥ አንዱ ነው የኤሌክትሪክ አደጋ ወይም ኤሌክትሪክ ሾክ ማለት ነው። ስለዚህ ጉዳቶቹ እንግዲህ በኤሌክትሪክ የሚመጡ ጉዳቶች የተለያዩ ናቸው እንደየ አካባቢው እና እንዳገኘን የኤሌክትሪክ መስመር አይነት። ብዙ ጊዜ ቤት ውስጥ የሚከሰቱ ትናንሽ ቀጫጭን የሆኑ የቤት ውስጥ የኤሌክትሪክ ገመዶች ጋር በተያያዘ ወይም ኤሌክትሪክ መሳሪያዎች ጋር በተያያዘ የሚደርሱ ጉዳቶች ቀለል ያሉ እስከ መካከለኛ ጉዳት ሊያደርሱ የሚችሉ ናቸው። ነገር ግን ከፍተኛ የኤሌክትሪክ ኃይል ማስተላለፊያ የሆኑ ገመዶች አሉ። ለምሳሌ ከከተማ ከተማ ለማስተላለፍ የሚረዱ ማለት ነው። በእነኚህ ውስጥ የሚተላለፉ የኤሌክትሪክ መጠን እጅግ በጣም ከፍተኛ ኃይል ያለው ከፍተኛ ቮልቴጅ ያለው በመሆኑ በዚህ አካባቢ በእነኚህ የኤሌክትሪክ ማስተላለፊያ መስመሮች አካባቢ የሚከሰተው የኤሌክትሪክ ጉዳት ግን እጅግ በጣም ከባድ ነው። ከባድ የአካል ጉዳት ወይንም ደግሞ ሞት ሊያስከትል የሚችል ነው። ብዙ ጊዜ በእንደዚህ አይነት ጉዳት የሚዳረጉት የኤሌክትሪክ መስሪያ ቤት ሰራተኞች ናቸው። እንግዲህ እንደምናውቀው ማለት ነው ከፍተኛ የኃይል መስመር የሚዘዋወርባቸው ስፍራዎች ላይ ብዙ ጊዜ አክሰስ የሚኖራቸው ወይንም ያን ቦታ ለማግኘት ቅርብ የሚሆኑ የኤሌክትሪክ ኃይል ሰራተኞች ናቸው። ስለዚህ ከባድ ለሆኑ የኤሌክትሪክ አደጋዎች ብዙ ጊዜ የሚጋለጡት እነኚህ ናቸው ማለት ነው። እንግዲህ አሃዛዊ መረጃዎችን ለማየት ያክል በሀገራችን እንግዲህ እስካሁን የተጣራ የኤሌክትሪክ ጉዳት አሃዛዊ መረጃ የለም። ነገር ግን በአሜሪካ በየዓመቱ ከ1000 በላይ ሰዎች በኤሌክትሪክ አደጋ ህይወታቸው እንደሚያጡ ከዛ በላይ የሚሆኑ ደግሞ ለጉዳት ለአካል ጉዳት እንደሚደረጉ መረጃዎች አሉ፣ መረጃዎች ያሳያሉ ማለት ነው። ስለዚህ በዋነኝነት ኤሌክትሪክ ምን አይነት ጉዳቶች ነው የሚያመጣው ወይም የኤሌክትሪክ ጉዳት ምንነቶች ወይም የኤሌክትሪክ ጉዳት አይነቶችን ለማየት እንሞክራለን ማለት ነው። ከቀላሉ ጀምረን ወደ ከባዱ እንሄዳለን። የመጀመሪያው ፍላሽ የምንለው ወይም በኤሌክትሪክ ብልጭታ የሚከሰት ጉዳት ነው። ይሄ እንግዲህ ብዙ ጊዜ ቤት ውስጥ አይታችሁ ከሆነ ኤሌክትሪክ ይሄ ማቀፊያ አካባቢ የኤሌክትሪክ መሰኪያዎች ላይ ሶኬት ስንሰካ ቻርጀር ወይም ሌላ ነገር ስንሰካ ብልጭ የማለት ነገር ይኖራል። እንግዲህ ያቺ ብልጭታም እጃችን ቅርብ ከሆነ የኛ የሰውነት ክፍል ለዛ ብልጭታ ቅርብ ከሆነ አነስተኛ የሆነ ቃጠሎ ሊፈጠርብን ይችላል። አነስተኛ የሆነ ቃጠሎ በዛ ምክንያት በዛ በሚከሰተው ብልጭታ ሊገጥመን ይችላል። ስለዚህ ይሄ ፍላሽ የምንለው ወይም ቀላል የሆነ በብልጭታ የሚከሰት የኤሌክትሪክ ጉዳት ነው። ሁለተኛው ደግሞ ንዳድ ወይም ፍሌም። ይሄ ፍሌም የምንለው የኤሌክትሪክ የጉዳት አይነት የሚከሰተው ደግሞ በምን ምክንያት ነው ካል ልክ ይሄ የብልጭታው መጠን ከፍተኛ ከሆነ እና እኛ በዛ አካባቢ በጣም ቅርብ ካለ ምናልባት ልብሳችንን ወይም ሌላ የሚቃጠል ነገር ሊይዝ ይችላል ማለት ነው። በዛ ሰዓት ልብሳችንን ከያዘ ልብሳችን ደግሞ የመቃጠል ጸባይ ካሳየ ሰውነታችን ላይ ጉዳት ሊያደርስ ይችላል ማለት። ስለዚህ ሁለተኛው ፍሌም የምንለው በመካከለኛ በሆነ የኤሌክትሪክ ብልጭታ ምክንያት ልብስና ሌሎች አካባቢ ነገሮች ከተያያዙ እኛ ላይ ጉዳት የሚደርሰው ነው። ሶስተኛው እና መካከለኛ የምንለው የኤሌክትሪክ ጉዳት አይነት ደግሞ ቀጥታ የኤሌክትሪክ ካረንት ወይም ኤሌክትሪክ ቻርጅ ወደ ሰውነታችን ሲገባ የሚከሰቱ የኤሌክትሪክ ጉዳት ነው። ይህ እንግዲህ ቀጥታ ፖዚቲቭ ኔጌቲቭም የሆነው ገመድ ሊሆን ይችላል። ሌላ ማቴሪያል ኤሌክትሪክ እያስተላለፈ ያለ ማቴሪያል እኛም ከነካንና
ካረንት ወይም ኤሌክትሪክ ቀጥታ ከዛ ወደ ሰውነታችን የሚገባ ከሆነ ይሄ ቀጥታ ወደ ሰውነታችን ኤሌክትሪክ በሚገባ ጊዜ የተለያዩ ጉዳቶች ሰውነታችን ላይ ሊያደርስ ይችላል ማለት ነው። ስለዚህ ይሄ ደግሞ ሶስተኛ አይነት የኤሌክትሪክ ጉዳት ነው። አራተኛው የኤሌክትሪክ ጉዳት ደግሞ ከያዘን በኋላ ልክ እኛም የዛ የሰርኪዩት አካል አድርጎ ልክ እንደ አንድ ማስተላለፍ የሆነን ስናገለግል ነው። ያ ማለት አንድ ሰው ኤሌክትሪክ ይዞት ልክ እንደ አስተላላፊ ገመድ ወይም እንደ ሰርኪዩት አካል ሆኖ ኤሌክትሪክ ካረንቱ ወደ ሰውነቱ ሲገባና ሲወጣ የሚከሰተው ጉዳት ይሄ አንዱ አራተኛው የኤሌክትሪክ የጉዳት አይነት ነው። ስለዚህ እንደዚህ አይነት ሰዎች ለምሳሌ ይሄ አንድ ሰው ይዞት ኤሌክትሪክ በሰውነቱ እየተላለፈ እና እየወጣ ካለ ያን ሰው ለማዳን የሚደረግ ጥረትም እጅግ በጣም ጥንቃቄ የተሞላበት ሊሆን ይገባል። ምክንያቱም ያን ሰው ምንድነው እንደ ሰርኪዩት ኤሌክትሪክ ልክ እንደ ሰርኪዩት እየተጠቀመበት ስለሆነ ያን ሰው ለማዳን ቀጥታ ከያዘን ሰውየው እንደ ሰርኪዩት እንደ ኤሌክትሪክ አስተላላፊ ስለሚሆን ያን ሰው ስንይዝ የኤሌክትሪኩ ወደኛም ሊተላለፍ ይችላል ማለት። ስለዚህ ሰው ኤሌክትሪክ ይዞት ንዝረት ላይ ምናምን ሲኖር እንደዚህ አይነት ምልክቶችን ስናይ ጥንቃቄ ማድረግ አለብን። ቀጥታ ያን ሰው ሄደን መያዝ የለብንም። ምክንያቱም ያን ሰው ምናልባት ኤሌክትሪኩ በሰውነት ውስጥ እየተዘዋወሩ ከሆነ ልክ ስንይዝ ወደኛም ሰውነት ኤሌክትሪኩ ይተዘዋወራል። ምክንያቱም በዛ ሰዓት ይህ ሰው የኤሌክትሪክ ሰርኪዩቱ አካል ሆኗል ተብሎ ስለሚታሰብ። ስለዚህ በዋነኝነት የኤሌክትሪክ የጉዳት አይነቶች በዚህ በአራት ይከፈላሉ ማለት ነው። እና ኤሌክትሪክ ደግሞ የተለያዩ ጉዳቶች ሊያመጣ ይችላል ሰውነታችን ላይ። የተለያዩ ምንድን ነው የሚከሰተው ጉዳት የሚለውን ደግሞ በቀላልና ከባድ አድርገን በሁለት ማየት እንችላለን። ቀላል የምንለው ቃጠሎ ነው። እንግዲህ ቃጠሎም ራሱን ከባድ ሊሆን ይችላል። ነገር ግን ከቀላል ጉዳቶቹ ነው የሚከሰተው። ምክንያቱም ቃጠሎ እንደተከሰተው ወዲያው ለህልፈተ ህይወት አያደረግም። ቃጠሎ መክታት ስለሚቻል እና ሕክምናም ስላለው እንግዲህ የቃጠሎ መጠን ይወስነዋል። በእርግጥ ቃጠሎ ከፍተኛ ከሆነ ወዲያውኑ ህይወት ሊያሳጣ ይችላል። ነገር ግን ቃጠሎ ቢያንስ ትሪት ለማድረግ ወይንም ያንን ሕክምና ለማድረግ ጊዜ ስለሚሰጥ አንደኛው ቃጠሎ ነው። ሁለተኛው ደግሞ የተዛባ የልብ ምት ነው። የልብ ምት ሲዛባ አንዴ ሲወርድ አንዴ ሲቀንስ ማለት ነው። ይህም እንግዲህ ከመካከለኛ ከሚባሉ ጉዳቶች ይመደባል። ሌላው ደግሞ ራስ ህመምና ራስን መሳት ነው። ራስ ህመም እንግዲህ ከአእምሯችን ይሄ የገባው ኤሌክትሪክ ካረንት ወደ አእምሯችን ሲሄድ ራስ ህመም ሊከሰት ይችላል። ማዞር እና እንዲሁም ራስን መሳት ራስን መሳት ሊያጋጥም ይችላል ማለት ነው። ከባድ እና በጣም አጣዳፊ የሆኑ ጉዳቶች ደግሞ የመጀመሪያው ልብ ምት መቆም ወይም ሀርት አታክ የምንለው ልባችን ሙሉ በሙሉ ስራ ላይ ቆም ይችላል። ይሄ የገባው ኤሌክትሪክ ካረንት ልባችን ካልተደረሰ ልባችን ሙሉ በሙሉ ስራዋን እንድታቆም ሊያደርጋት ይችላል። ስለዚህ ይሄ ከባድና እጅግ አጣዳፊ በደቂቃዎች ውስጥ ለሞት ሊዳረግ የሚችል ነገር ነው። ሁለተኛው ደግሞ ሪስፓራቶሪ አሬስት ወይንም መተንፈስ መቸገር ነው። የአተነፋፈስ ስርዓት ከቆመ ይህም እጅግ በጣም በፍጥነት ምናልባት ደቂቃ ባልሞላ ጊዜ ውስጥ ለሞት ሊዳርግ የሚችል ነው። ሌላኛው ደግሞ ራስን መሳት ወይንም ኮማ ነው። ለረጅም ጊዜ ራስን መሳት ሊከሰት ይችላል ማለት ነው። ኤሌክትሪክ ካረንት ወደ ሰውነታችን ከገባ የመተንፈሻ አካላችን ጡንቻዎች ሊጎዱ ይችላሉ። ምክንያቱም ራሱ ሲግናል አለው ጡንቻችን የኤሌክትሪክ ሲግናል አለው የሚወጠርበት የሚኮማተርበት። ስለዚህ ኤሌክትሪክ ከውጭ ሲገባበት ስራው ያዘባዋል ማለት ነው። ስራውን ስለሚዛባ ከፍተኛ ጉዳት ሊያመጣና ስራም ሊያቆም ይችላል። ልባችንም በራሷ ስራዋን ልታቆም ትችላለች። ስለዚህ እነኚህ ከባድ ሆኑ ከኤሌክትሪክ የሚመጡ ጉዳቶች ናቸው ማለት ነው። እንግዲህ በቂ መረጃ ስለ ኤሌክትሪክ ሾክ ወይም ስለ ኤሌክትሪክ አደጋ አግኝታችኋል ብዬ አስባለሁ። ቀረ ጎደለ የምትሉ ካለ በኮሜንት ላይ አሳውቁኝ፣ እመለከተዋለሁ፣ ይስተካከላል። እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሼር በማድረግም ለሌሎች እንዲደርስ አድርጉ። ቀጣይ ደግሞ ሌላ የጤና መረጃ ይዤ ወደ እናንተ መለሳለሁ። እስከዛው ድረስ ሰንብቱ።